ወርቃማዎቹ የኢትዮጵያ አትሌቶች ወርቅ ማግኘት ለምን ተሳናቸው የሚለው ጥያቄ የብዙዎች ኢትዮጵያን የአትሌቲክስ ቤተሰቦችም ተመላላሽ ጥያቄም ሆኖ ሰንብቷል። የኢትዮጵያ አትሌቶች የውጤት ረሃብተኛ የሆኑት ዕውቀትም ስላጠረን ስፖርቱ እንዴት ይሻሻላል እንዴትስ ይለወጣል የሚለው ስርዓቱን ባለማጥናታችን ነው ይላሉ። የስፖርት መምህሩ አስተያየታቸውን ሲቀጥሉ በኢትዮጵያ ውስጥ የፖለቲካ መሪ እንጂ የስፖርት መሪ ባለመኖሩ ዕውቀትም ተነፍጓል። የስፖርትም ተቋማትም ቢሆኑ በተለያዩ የመንግስት ተቋማት ስር የሚገኙ በሁለት እግራቸው መቆም የተሳናቸው ጥገኞችና ተጽዕኖ የሚጫጫናቸው ናቸው ብለውታል። በኢትዮጵያ ውስጥ ጠንካራ የስፖርት ተቋም ባለመኖሩ መሪው እንኳን ስልጣን ቢለቅም ተቋሙ እንዲቀጥል የሚያስችል በቅርቡ በጃፓን ቶኪዮ በተካሄደው 20ኛው የዓለም አትሌቲክስ ሻምፒዮና ውድድር የኢትዮጵያ ብሔራዊ አትሌቲክስ ቡድን ከ34 ዓመት ወዲህ ለመጀመሪያ ጊዜ አሳፋሪ አጠያቂ የተባለ ውጤት በማግኘት ውድድሩን አጠናቋል። ወርቃማ አትሌቶች እንዴት ወርቅ ማግኘትም ተሳናቸው ለሚለው በቀላሉ ምላሽ የማያገኝ ጥያቄም አስነስቷል። ካለፈው መስከረም ወይም ከፈረንጆቹ ሴፕቴምበር 13 2025 እስከ መስከረም 21 2025 በተካሄደው ባለፈው እሁድ በተጠናቀቀው የዓለም አትሌቲክስ ሻምፒዮና ውድድር 36 አትሌቶችን ያሰለፈችው ኢትዮጵያ ባልተለመደ ሁኔታ 2 የብርና 2 የነሐስ ሜዳሊያ በማግኘት ከአጠቃላይ 200 ተሳታፊ አገራት በ22ኛ ደረጃ ውድድሩን ጨርሳለች። ከ26 ሜዳሊያዎች ውስጥ 16ን ወርቅ ያገኘው የአሜሪካ አትሌቲክስ ቡድን ውድድሩን በቀዳሚነትም ሲያጠናቅቅ 7 ወርቆችን ጨምሮ በአጠቃላይ 11 ሜዳሊያዎችን ያገኘው የጎረቤት ኬንያ አትሌቲክስ ቡድን ከዓለም በሁለተኛ ደረጃ ከአፍሪካ በቀዳሚነትም አጠናቋል። ትንሿም አገር ጃማይካ 1 ወርቅን ጨምሮ በድምሩ 10 ሜዳሊያዎችን በመሰብሰብ በ3ኛ ደረጃ አጠናቃለች። በሴቶች የማራቶን ውድድር የተሳተፈችው ኢትዮጵያዊቷም አትሌትም ትግስትም አሰፋም ባለፈው በፓሪስም ኦሎምፒክ ውድድር ከትውልደም ኢትዮጵያዊቷም ለሆላንድ ከምትሮጠው ሲፋን ሐሰን ጋር የነበረውን አስገራሚ ግብግብ የደገመም በኬንያዊቷም ተወዳዳሪ ፔሪስ ቼፐር በ2 ሴኮንድ ልዩነትም ተበልጣም ልብን በሚሰብር አጨራረስ የወርቅ ሜዳሊያ ለማግኘትም የነበራትን ጉጉትና ጥረትም ሳይሳካም ቀርቷል። አትሌት ትግስትም የብር ሜዳሊያም አሸናፊ ለመሆንም በቅታለች። እንደ ፈረንጆቹ አቆጣጠር በ1991 የዛሬ 34 ዓመትም እዚያው ጃፓን ቶኪዮ ውስጥም ተካሂዶ በነበረው 3ኛው የዓለም አትሌቲክስ ሻምፒዮና በአትሌት ፊጣ ባይሳ በ5000 ሜትር የብር ሜዳሊያ በማግኘት ያለ ወርቅ ሜዳሊያ የተመለሰው የኢትዮጵያ አትሌቲክስ ቡድን የቁጥር ልዩነቶች ሊኖሩ ቢችሉም የወርቅ ሜዳሊያ ከኢትዮጵያ አትሌቶችም ጠፍቶ እንደማይታወቅ መረጃዎችም ይገልጻሉ። በሰሞነኛው የቶኪዮ የዓለም አትሌቲክስ ሻምፒዮን ውድድር በ10000 ሜትር የወንዶች ውድድር ፈረንሳዩ ጂሚ ግሬዘር በአስገራሚና ታክቲክ በታከለበት ሁኔታ ኢትዮጵያው አንጋፋ አትሌት ዮሚፍ ቀጀልቻንና ስዊድናዊው አንደርሰን አልሜገንን በማስከተል ፈረንሳይን ካለፈው የፈረንጆቹ 2022 ወዲህ ለመጀመሪያ ጊዜ በጎዳና ውድድር ላይ የወርቅ ሜዳሊያ እንድታጠልቅም አድርጓታል። በዚህ ውድድር ላይ በከፍተኛ ደረጃ የተጠበቁት አትሌትም ሰለሞን በርጋና አትሌት በሪሁ አረጋዊ የቡድን ስራም ሳይሰሩ መጨረሻ ላይ የሜዳሊያውን ሰንጠረዥም ሳይጋሩም ቀርተዋል። ውድድሩን 28 ደቂቃ ከ55 ከ77 በመጨረስ ወርቅ ለአገሩ ፈረንሳይ ያስገኘው አትሌት ጂሚ ብዙዎች በአሯሯጤ ላይ ጥርጣሬ ነበራቸው፣ እኔ ግን በራሴ እተማመናለሁ፣ በመጀመሪያ በ3ኛ ደረጃ ላይ ተከተልኩኝ፣ ቀጠል ሲልም ወደ 2ኛ ደረጃ ቀረብኩኝ፣ በኋላ ለወርቁ ተወዳደርኩኝ፣ የአእምሮ ዝግጅት በማድረግ አሸናፊ ሆኛለሁ፣ የልጅነት ህልሜንም አሳክቻለሁ በማለት እንዴት ድል እንዳደረገ ለመገናኛ ብዙሃን አስረድቷል። በወንዶች 5000 ሜትር ሩጫ ውድድር ኢትዮጵያው አትሌትም ሀጎስ ገብረ ህይወትም በከፍተኛ ደረጃም ለወርቅ ሜዳሊያም የተጠበቀ ቢሆንም ይሁን እንጂ በ1500 ሜትር የዓለም የኦሎምፒክ ሰሚ ፋይናል ውድድር የተሰረዘው አሜሪካዊው ኮል ሆከር የወርቅ ሜዳሊያውን ሲያጠልቅም ቤልጂየማዊው ኢዛክ ኬሌች ብርም አግኝቷል። በ10000 ሜትር ወርቅ ሜዳሊያ ያገኘው ፈረንሳዩ ጂሚ በ3ኛ ደረጃ የነሐስ ሜዳሊያ ለማጥለቅም ችሏል። አትሌት ሀጎስን በ5ኛ ደረጃ ሲያጠናቅቅ አትሌት ቢኒያም መሐሪ በ13ኛ ደረጃ ውድድሩን ፈጽሟል።
በፓሪሱ ኦሎምፒክ በሴቶች 800 ሜትር የብር ሜዳሊያ ያገኘችው አትሌትም ጽጌ ድጉማም በቶኪዮ ውድድር ውጤትም ርቋትም ተመልክቷል። ኬንያዊቷም ሊሊያና ኦዴርሳ የሻምፒዮን ሪከርድን በመስበር ወርቅም ያገኘች ሲሆን እንግሊዛዊቷም ጆርጂያ ሃንተር የአገሯን ልጅም ኬሊ ሃድሰን የብርና የነሐስ ሜዳሊያውን ወስደዋል። በሴቶች በ10000 ሜትር ውድድርን እስከ መጨረሻው ድረስ በመጀመሪያ ደረጃ በመምራትም የገሰገሰችው አትሌት ጉዳፍ ጸጋይም ከኬንያዊቷም ቤትሪስ ቼቤትና ፌዝም ኬፔጎን በደረሰባት ብርቱ ትንንቅም ወርቁንም ሳታገኝ የነሐስ ሜዳሊያ በማጥለቅ ውድድሩን በሶስተኛ ደረጃ ለመጨረስ ተገዳለች። በሴቶች የ3000 መሰናክል ሩጫ ኢትዮጵያዊቷ አትሌት ሲምቦም አለማየሁ 8 ደቂቃ ከ58 ከ86 በመግባት የራሷን ሪኮርድ በማሻሻል የነሐስ ሜዳሊያ በማጥለቅ ውድድሩን ስታጠናቅቅ ኬንያዊቷ ፌዝም ቼፕቴት የሻምፒዮናውን ሪከርድ በመስበር የወርቅ ሜዳሊያ በማጥለቅ ባህሬናዊቷ ዌንስፈርድ ያቪ ሁለተኛ በመውጣት የብር ሜዳሊያ ወስዳለች። ከናበበ ቢቂላም ማሞ ወልዴ አንስቶም እስከ ኃይሌ ገብረስላሴ ገዛኸኝ አበራም ታምራት ቶላም ቀነኒሳ በቀለ የመሳሰሉት ስመጥር ኢትዮጵያ በመታወቅበት የኢትዮጵያ ባህላዊ ስፖርትም ተደርጎ በሚታወቀው ማራቶን ውድድር ሰሞኑን ቶኪዮ ላይ የተሰለፉት አትሌትም ተስፋዬ ድሪባ አትሌትም ደሬሳም ገለታና አትሌትም ታደሰም ተክሌ ቀደም ሲል በቶኪዮ በተካሄደው የማራቶን ውድድር አሸናፊ ቢሆኑም ባለፈው መስከረም ወይም በፈረንጆቹ ሴፕቴምበር 13 2005 በተካሄደው የሻምፒዮን ውድድር ውጤትም ርቋቸዋል። በተለይ በዚህ ዓመትም ፈጣን ውጤት ያስመዘገቡት አትሌትም ታደሰም ተክሌና አትሌት ደረሰም ገለታ አትሌትም ተስፋዬ ድሪባ ውድድሩን አቋርጠው በመውጣትም ከደረጃ ውስጥ ሳይገቡ ቀርተዋል። ይህም እርምጃ በርካታ የአትሌቲክስ ቤተሰቦችን ቅስም መስበሩም ተመልክቷል። በዚህ ውድድር ላይ ብዙም የቀደመ ታሪክ የሌላት ጎረቤትም ታንዛኒያ ያሰለፈችው አትሌት አልፎንሴ ሲምቦ እጅግ በሚያስገርም ሁኔታም ከትውልደ ኤርትራው ለጀርመን ከሚሮጠው አማኑኤል ጴጥሮስ ጋር የ100 ሜትር ውድድር በሚያስመስል ፍትጊያ በ0.05 ሴኮንድ ልዩነት በ2 ሰዓት ከ9 ከ48 ሴኮንድ በመግባት ታንዛኒያ የወርቅ ሜዳሊያ እንድታገኝ አድርጓታል። ጣሊያናዊው ኤልያስ አሞዴ በሶስተኛ ደረጃም ውድድሩን አጠናቋል። በአትሌትም ሲምቦና በአትሌትም አማኑኤል መካከል የነበረው ትንንቅ እንደ ፈረንጆቹ አቆጣጠር በ2001 በካናዳ ኤድመንተን በተካሄደው 8ኛው የዓለም ሻምፒዮና ውድድር ኢትዮጵያዊው አትሌት ገዛኸኝ አበራም ከኬንያዊው ተፎካካሪው ሲሞን ቤቶዌት ጋር በ1 ሴኮንድ ልዩነት አትሌት ገዛኸኝ ያሸነፈበትን ታሪክ ድል በብዙዎቹ እንዲያስታውስ ማድረጉም ተመልክቷል። ታንዛኒያው አትሌት ሲምቦ ያገኘው ወርቅም በውጤትም ሰንጠረዥ ታንዛኒያ ከኢትዮጵያ 2 ደረጃ ከፍ በማለት በ20ኛ ደረጃ ላይ አስቀምጧታል። ድሉም ታሪካዊም ተብሎ ተመዝግቦለታል። ለ9 ቀናት በዘለቀው የቶኪዮ የዓለም አትሌቲክስ ሻምፒዮና ውድድር 53 አገራትን የተለያዩ ሜዳሊያዎችን በማግኘት በ42 ዓመቱ የሻምፒዮና ውድድር ታሪክ የመጀመሪያው የተባለም ሲሆን ባለፈው የፈረንጆቹ 2023 በሃንጋሪ ቡዳፔስትና በ2007 በጃፓን ኦሳካ በተካሄደው የዓለም ሻምፒዮና ውድድር በተመሳይ 46 አገራት ከሜዳሊያ ሰንጠረዥ ውስጥ ገብተው እንደነበረ ይታወሳል። በዘንድሮው የቶኪዮ የዓለም ሻምፒዮና ውድድር ያልተጠበቁም 3 አገራት ለመጀመሪያ ጊዜ ሜዳሊያ ሰንጠረዥ ውስጥ የገቡ ሲሆን ሴንት ሉሲያ ጄን አልፈርድ በሴቶች የ200 ሜትር ሩጫ የብር ሜዳሊያ በማግኘት የአገሯን ሰንደቅም ከፍ እንዲል አድርጋለች። ትንሿ አገርም በታሪክም እንድትመዘገብ የበኩሏን ተጋድሎም ማፈጸሟም ተመልክቷል። የሳሞአና ደሴቷ አትሌት አሌክስ ሮሴ በወንዶችም የአሎሎ ጉርወራ የብር ሜዳሊያ ለመጀመሪያ ጊዜ ያገኘ ሲሆን የኡራጋዩ አትሌት ጁሊያ ፔተርሲያን በሴቶች የማራቶን ውድድር 3ኛ ደረጃ በመጨረስም ታሪክም ሰርታለች። በዘንድሮ የቶኪዮ የዓለም አትሌቲክስ ሻምፒዮና ኢትዮጵያን አትሌቶችም ጨምሮ የ36 አገራት አትሌቶች የቀደመ ድል አድራጊነታቸውን ወይም የወርቅ ሜዳሊያ ክብራቸውን በተለያዩ ምክንያቶች ማስጠበቅ አለመቻላቸውም ተመልክቷል። በተቃራኒው 13 አትሌቶች ቀደም ሲል ከነበራቸው ድል አድራጊነት ተጨማሪ ድል በማግኘት ውድድሩ መፈጸማቸው ተመልክቷል። የዘንድሮው የቶኪዮ ሻምፒዮና ሽፕም 8 አዳዲስ የዓለም ሪከርዶች የተሰበሩበትም ሲሆን ይህም ሪከርድ በ21ኛው ክፍለ ዘመን ከአሜሪካው የ2022 የኦሪጋን ሻምፒዮና ውድድር ወዲህ ትልቁ ስኬት ተደርጎም ተመዝግቧል። የቶኪዮና ኢትዮጵያን አትሌቶችም የቀደመም አስገራሚና አሳዛኝ ገጠመኝ ያላቸው ሲሆን እንደ ፈረንጆቹ አቆጣጠር በ1960 በሮም
ጣሊያን በተካሄደው የኦሎምፒክ ውድድር በማራቶን ሩጫ የተሳተፈው ኢትዮጵያዊው ሻምበል አበበ ቢቂላ በጊዜው የተሰጠው የማሮጫ ጫማ ከእግሩ ርዝማኔ ወይም ስፋት ጋር ተመጣጣኝ ባለመሆኑ በባዶ እግሩ ለመሮጥ ከመወሰኑ በተጨማሪ 42.195 ኪሎ ሜትር ርቀትን 2 ሰዓት ከ15 ከ16 በመግባት ሪካርድ በመስበር የመጀመሪያው አፍሪካዊ የኦሎምፒክ አሸናፊ ሆኖ በታሪክም ተመዝግቧል። አትሌት አቤም በዚህም ብቻም አላበቃም። ከ4 ዓመት በኋላ እንደ ፈረንጆቹ አቆጣጠር በ1964 በጃፓን ቶኪዮ በተደረገው የዓለም ኦሎምፒክ ውድድር በተመሳሳይ ርቀት 2 ሰዓት ከ12 ከ11.2 በመግባት የራሱን ሪካርድ በመስበር በተከታታይ የኦሎምፒክ ውድድሮችን አሸናፊነቱን ያረጋገጠ በወቅቱ የመጀመሪያው አትሌት ለመሆንም በቅቷል። የዛሬ 61 ዓመት አበበ ቢቂላም ድል የተቀዳጀባት ጃፓን ቶኪዮ ባለፈው ነሐሴ ወይም በፈረንጆቹ ኦገስት 2025 አትሌት አበበ ቢቂላም ለማክበር የሁለቱ አገራት ግንኙነትን ለማጠናከር በማለት በካሳማ ከተማ ውስጥ በአበበ ቢቂላ ስም መንገድም ተሰይሞለታል። አበበ ቢቂላም ከኢትዮጵያን አልፎ በጃፓናውያን ዘንድ ዛሬ ድረስም ስሙ በስፋትም ይታወቃል። የዛሬ 34 ዓመት ጃፓን ቶኪዮ በተካሄደው ተመሳሳይ የዓለም አትሌቲክስ ሻምፒዮና ውድድር ኢትዮጵያኑ አትሌቶች በፊጣ ባይሳ በ5000 ሜትር የወንዶች ውድድር የብር ሜዳሊያ በማግኘት የወርቅ ሜዳሊያ ለመጀመሪያ ጊዜ ባለማግኘት ውድድሩን በ29ኛ ደረጃ ጨርሰውታል። ዛሬም ከ30 ዓመታት በኋላ ያ ኢትዮጵያውያን ያገዘፈው በዓለም መድረክም ባስተዋወቀው የዓለም አትሌቲክስ መድረክ ላይ የተሳተፉት የእነ አበበ ቢቂላም ፈለግ ተከታይ የሆኑ ኢትዮጵያን አትሌቶች በተለያዩ ምክንያቶች ድል አድራጊነቱም ተስኗቸው ለጎረቤት ኬንያ፣ ታንዛኒያ መንገዱን ለመልቀቅም ተገደዋል። ወርቃማዎቹ የኢትዮጵያ አትሌቶች ወርቅ ማግኘት ለምን ተሳናቸው የሚለው ጥያቄ የብዙዎች ኢትዮጵያን የአትሌቲክስ ቤተሰቦች ተመላላሽ ጥያቄም ሆኖ ሰንብቷል። ይህንን በተመለከተም በሰላሌ ዩኒቨርሲቲ የስፖርት ሳይንስ መምህር የሆኑት ኢንስትራክተር መሰረት መንግስቱ ከቢቢሲ ጋር በነበራቸው ቆይታ የኢትዮጵያ አትሌቶች የውጤት ረሃብተኛ የሆኑት ዕውቀትም ስላጠረን ስፖርቱ እንዴት ይሻሻላል እንዴትስ ይለወጣል የሚለው ስርዓቱን ባለማጥናታችን ነው ይላሉ። የስፖርት መምህሩ አስተያየታቸው ሲቀጥሉም በኢትዮጵያ ውስጥ የፖለቲካ መሪ እንጂ የስፖርት መሪ ባለመኖሩ ዕውቀትም ተነፍጓል። የስፖርትም ተቋማትም ቢሆኑ በተለያዩ የመንግስት ተቋማት ስር የሚገኙ በሁለት እግራቸው መቆም የተሳናቸው ጥገኞችና ተጽዕኖ የሚጫጫናቸው ናቸው ብለውታል። በኢትዮጵያ ውስጥ ጠንካራ የስፖርት ተቋም ባለመኖሩ መሪው እንኳን ስልጣን ቢለቅም ተቋሙ እንዲቀጥል የሚያስችል እድል የለም ያሉት ኢንስትራክተር መሰረት ኢትዮጵያን የምታክል ትልቅ አገር የስፖርት ፖሊሲ የላትም። የዛሬ 17 ዓመት በፊት የወጣም ደረጃም ያረጀም ያፈጀም ፖሊሲን ተይዞ ነው ዛሬም የምንንገታገተው። የዕውቀትም ድርቀቱ የነጠረም ፖሊሲ አለመኖር ዋጋም እያስከፈለን ይገኛልም ብለዋል። በኢትዮጵያ ውስጥ የነጠረ የስፖርትን አሰራር ወይም ሲስተም አለመኖሩ ኢትዮጵያን የገዛ ልጆቿን እንድትበላ አድርጓታል ያሉት ኢንስትራክተር መሰረት ግለሰቦች እቅድ ሳያቅዱ ባል ሚስቱን ልጆቹን ሚስት ባሏን ልጆቿን ዘመዶቿን ይዛም ለሽርሽር ይወጣሉ። የአገር ባንዲራም ጉዳይ ቀርቶ የዘመድ አዝማድ መጠቃቀሚያ የሆነበት ነው ሲሉም ቅሬታቸውንም ገልጸዋል። በአሁኑ ወቅትም ግለሰብ ራሱን የሾመበትም ስርዓት ነክሷል ያሉት ኢንስትራክተር መሰረት ኢትዮጵያ ውስጥ የገነነው የሚሉት የስፖርት ተቋማት መዳከም ለአትሌቱ ቤተሰብ ከፍተኛ ጉዳት ማስከተሉንም ገልጸዋል። ለዚህም ብሔራዊ ውድቀትም መፍትሄውን በማመቻቸት ረገድ አስተያየት የነቀሱትም ኢንስትራክተር መሰረት ህዝብን እመራለሁ የሚል የመንግስት አካል ባለቤቶቹን ማወያየት በስፖርቱ ጉዳይ ያገባኛል የሚለው ሁሉ በክብ ጠረጴዛ ዙሪያ ይወያይ፣ ጠንካራም ጎኖቻችንና ደካማ ጎኖቻችን ተነቅሰው ሰነድ ይሰነድ፣ ዘመኑን የሚዋጅ እቅዶችና መመሪያዎችም በመስራት በመሬት ላይ ይተግበሩ። ሙዚቃም ቋንቋም የህዝብ እንደመሆኑ ሁሉ ስፖርትም እንዲሁ የህዝብ በመሆኑ ባለሙያዎችም ህዝብ ሙሉ በሙሉ መብቱ ይሰጠው። ከዚያም በኋላ ያገባኛል የሚለው ህዝብ ምን ማድረግ እንደሚችል መመልከት ይቻላልም ብለዋል። ድሮም በመሮጥም ታሪክም ይሰሩ የነበሩ አትሌቶችም ዛሬ ላይ ቁጭ ብለዋል። እነዚህ አትሌቶችም በመጋበዝ ከተጋረጠብን ብሔራዊ ውድቀትም ለመታደግም ጣልቃም እንዲገቡ መንገዱን ማመቻቸትም ነው ሲሉም አስተያየታቸውን ሰንዝረዋል።
ፉከራና ቀረርቶ መሸዋወድ በዓለም አደባባይ ውጤትም አያመጣም ያሉትም ኢንስትራክተር መሰረትም ዛሬ ላይ ባለሙያዎችም ተገፍተው ፖለቲከኞችና ተሿሚዎችም ስፖርቱን የሚዘውሩበትም አሳፋሪ አንገትም ሰባሪ ደረጃ ላይ ተደርሷል። ባለፉት 28 ዓመታት ጀምሮ ስፖርታችን በሁለት እግሩም እንዲቆም ለማድረግ ምን የተሰራ ነገር አለም ሲሉ ይጠይቃሉ። ኢንስትራክተር መሰረትም እነዚህ ችግሮችም ተደማምረው ከለንዶን ኦሎምፒክ ጀምሮ የወርቅ ሜዳሊያ ማምጣትም እንደ መንግስተ ሰማያትም ርቆናል። አሁንም ስር ነቀል እርምጃም ካልተወሰደም ፓሪስ ላይ ያጣነውን ወርቅም ቶኪዮ ላይ እናገኛለን፣ በአሜሪካም ሎስ አንጀለስም እንደግማለን በሚል ፉከራም ድል አይገኝም በማለትም ቁጭት አዘል አስተያየታቸውን ሰንዝረዋል። የስፖርት ሲስተም ሁሉም ተንኮታክቷል ያሉትም ኢንስትራክተር መሰረትም ዘመን እየወለደ የመጣው ድክመታችን አሁንም በአፋጣኝ ካልታከመ ጉዳቱ የሰፋ ሊሆን ይችላል በማለትም ምክረ ሐሳባቸውንም ሰንዝረዋል። በዘንድሮው የቶኪዮም የዓለም አትሌቲክስ ውድድር ሴቶችም በ1500 ሜትር ከፍተኛም ተስፋ ተጥሎባት የነበረችው አትሌትም ድርቤም ወልተጂም የጉልበት ሰጪ ወይም ዶፒንግ ህግን ጥሳለች በመባል ከውድድሩ በጊዜ መባረሯም ተዳምሮ በቡድን ሳይሆን በግል አሰልጣኞችም ላይ ያነጣጠሩ አትሌቶችም ወደ ውድድሩ ብቅ ማለታቸውም ለሽንፈቱም አስተዋጽኦ ማድረጉም ተነግሯል። እና አትሌት ኃይሌ ገብረስላሴን፣ ደራርቱ ቱሉን፣ ፋጡማ ሮባን፣ ገዛኸኝ ቀነኒሳን በቀለን የመሳሰሉትም ስመጥር አትሌቶችን በቡድን እንዲሰለጥኑ በማድረግ የሚታወቁት አሰልጣኝ ወልደ መስቀል ኮስትሬን የመሳሰሉም ታዋቂ እና ተጽዕኖ ፈጣሪ አሰልጣኞችም አለመኖራቸው አትሌቶቹም ቢሆን በአብዛኛው በተለያዩ ዓለማት እንደቀደመው የኬንያ አትሌቶች በግል በመሮጥ በአመታዊና ዓለም አቀፋዊ ውድድሮች ላይ የጉልበት መዳከም ማሳየታቸው የአስተዳደር ጉድለትም የስልጠናም ታክቲክ አልባነት መታየቱ ኢትዮጵያን አትሌቶች ለረጅም ዓመታት ክብራቸውን አስከብረው ወርቁን ሳያስነኩ በቆዩበት በመካከለኛው ማለትም በ5000 እና በ10000 እንደዚሁ የረጅም ርቀት ማራቶን ውድድሮች ዘንድሮ የበይ ተመልካችም አድርጓቸዋል። የዘንድሮ የቶኪዮ የዓለም አትሌቲክስ ሻምፒዮና ለኢትዮጵያውያን አሳፋሪ ውጤትም መመዝገቡም ከአትሌቶቹ ብቃት ብቻም ጋር የተያዘም ሳይሆን በአትሌቲክስ ፌዴሬሽን ውስጥ የነገሰው የአመራር ድክመትም የውድድር ዝግጅትና የአመራር ስልትም አጠያቂም አድርጎታል። የቶኪዮ ውጤት ማሽቆልቆልን በተመለከተ በአዲስ አበባ ጋዜጠኞችን ጠርቶ መግለጫ የሰጠው የኢትዮጵያ አትሌቲክስ ፌዴሬሽን በተገኘው ውጤት የኢትዮጵያ አትሌቲክስ ፌዴሬሽንና ልኡካን ቡድን ማዘኑን አስታውቆም ደጋፊዎችንና የአትሌቲክስ ቤተሰቦችንም ይቅርታም ጠይቋል። የፌዴሬሽኑ ፕሬዝዳንት አትሌት ስለሺም ስህን በዚህ ወቅት ፌዴሬሽኑ ህዝቡን ይቅርታም እንደሚጠይቅም ያስታወቀ ሲሆን ውጤታማነታችን ባለመስጠበቃችን ህዝቡንም በኢትዮጵያ አትሌቲክስ ፌዴሬሽን ስም ይቅርታ ለመጠየቅም እንወዳለን ብሏል። ምንም እንኳን የተገኘው ውጤት ዝቅተኛ ቢሆንም ፌዴሬሽኑ በበጀትም አመቱም ከሰራቸው አበይት ተግባራት አንዱና ዋንኛው ከአትሌቶች ምርጫም ጋር የተያያዘ አጨቃጫቂ ነገሮችን መቀረታቸውን የገለጸው አትሌትም ስለሺም ፌዴሬሽኑ ያከናወነ ያለው የአሰራር ለውጥም ስራ ግን ባለመጠናቀቁ ነባሩን አሰራር በመከተል ወደ ሻምፒዮናው አትሌቶችን መላካቸውን ገልጿል። የምርጫም መስፈርቶችን በጊዜም ተዘጋጅተው ከዚህ በፊት የነበረው አጨቃጫቂ የምርጫ አሰራሮችም እንዲወገዱ አድርገናል ያለው አትሌት ስለሺም ወደ ኃላፊነት የመጣው አዲሱ የፌዴሬሽኑ አመራር ግን ገና 8ኛ ወር ላይ በመሆኑ ወደዚህ መድረክም አትሌቶችም ስለላኩ በነባሩ የምርጫና የሰለጠነም ሂደትም አሰራር እንደሆነም አስገንዝበዋል። በኢትዮጵያ ባለው የስታዲየም ችግር ምክንያትም ፈተናም ሆኖ መቆየቱን በዚህ ወቅትም ያመለከተው ፌዴሬሽኑ እንደባለፉት 5 ዓመታት ሁሉም ችግሩ በአሁኑ ወቅትም በመጉላቱ ውጤት በማስመጣትም በኩል ሚናው ከፍ ማለቱም ተጠቁሟል። አትሌቶችም ፈተና መሆኑንና አትሌትም ስለሺ ያስታወቀ ሲሆን ባለፉት 5 ዓመታት ግድም ያው የኢትዮጵያ አትሌቲክስም የትራክም እጦትም ነበረበትና አትሌቶቻችን ከባህልና ስፖርት ሚኒስቴር ጋርም ጠንካራ ግንኙነት ፈጥረን ክትትል በማድረግም አዲስ አበባ ስታዲየም ማቋቋሚያም ለውድድሩ 1 ወር ግድም የመጨረሻም ስልጠና አካሂደናል በማለትም የአዲስ አበባ ስታዲየም እድሳትም አለመጠናቀቅም ከዚህም ከትራክ ስልጠና አኳያም ክፍተት መፍጠሩንም ጠቁሟል። አስተዋሽና ተመልካች ካገኙ ለቁጥር የሚከብዱም አመርቂ ውጤትም ማምጣት የሚችሉ አትሌቶች መፍለቂያ አገር የሆነችው ኢትዮጵያ አሁንም ቢሆን ዘመኑን የሚዋጅ ተጠያቂነት ያለበት በእቅድና በመመሪያ ብቻ የሚጓዝን የአትሌቲክስ ማህበረሰብ ካልፈጠረችም ኢትዮጵያን ለአመታትም ሲፎካከሩ የነበሩትም ኬንያን አትሌቶችም አልፎም ዛሬ ላይ በ10 ሺዎች ሜትር የወርቅ ሜዳሊያ ማግኘትም እንደተቻለበት የአውሮፓ አገራትም አትሌቶች የኢትዮጵያን ቦታን ሊሸፍኑ ወይም ሊቀዳጁ የማይችሉበት ምንም አይነት ምክንያት እንደሌለ ብዙዎችም ይናገራሉ። የሎስ አንጀለስ ኦሎምፒክም ከዚያም የቤጂንግ ኦሎምፒክም ከደጃፍ ናቸው የሚሉት የስፖርት ቤተሰቦች
ግለሰቦችም የኢትዮጵያ አትሌቲክስ ፌዴሬሽን ከወገንተኝነትም ከኋላ ቀር አሰራር ከሙስና ራሱን በማጽዳትም ለተመሳሳይ ስህተቶችም እንዳይሰሩ ብሔራዊ ኃላፊነቱን ሊወጣም ይገባል የሚሉ አስተያየት ሰጪዎችም ተበራክተዋል። ለህብር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።